ሀገር ነው አሜሪካ ነገር ነው ከአሜሪካ ነገር ስንት ጊዜ ነው የሚኖረው አሉሽ በጣም አጭር ጊዜ ነው ያለና ሞት አለ ብሎ ነው የነገሩኝ ያለው ሞት አለ ብሎታል አዎ እንደገና ሮብ ደግሞ አለው ሌላ እንደገና ምርመራውን እንደገና እና ዛሬ ደግሞ ጧት ሲነግረኝ ኩላሊቱ ፌል እንደማድረግ ሆኖ ደም ብቻ ነው የሚሸጠው ኮዱ ደግሞ ለመናው አንድ ሳምንት ነው ከተኛ የሚኖረው ጊዜ ጥቂት ጊዜ ነው ዶክተሮች እንደሚሞት ነግረውታል አሟሟቱን ሰውነቱ ተቆራርጦ እንደሆነ ኢየሱስ አለ እዚህ ጉባኤ ፈዋሽ ነው ኢየሱስ አሜን ኢየሱስ ኢትዮጵያ ውስጥ ብቻ ነው አሁን ያለው ብላችሁ የምታስቡ ሰዎች አላችሁ የእኔት አምላክ ነው ያለው ብላችሁ ታስባላችሁ ወሰኑ ስፍራው ጉልበቱ የማይወሰን ከሆነ ርቀት የማይወስነው ጌታ ካለ ምታምነው ከሆነ እጅህን ዘርጋ አሜን የእግዚአብሔር መንፈስ የሚያሳየኝ ይሄ ነው ጥቁር መቃብር ተከፍቶ ውስጡ ቢጫ ሪባን ገብቶበት ለዚህ ሰው መሞቻ ይኸው ምናገረው ሌላ መልእክት አለ በዚህ በሱ በኩል እሷ ተናገረች ክሬዲት እዳውን እንዲከፍል መንግስት እያሳሰበው ይሄ ክሬዲት እዳ ማለት እሱ በህይወት ዘመኑ ያፈራቸውና እዳ ያለበትን ነገር ሁሉ እንዲከፍል በተለያየ አይነት መንገድ ውጥረት ውስጥ ከተውታል የሚኖረው መጀመሪያ አንድ ከተማ ላይ ነበር ሌላ ከተማ ላይ ከዛ ከሚኖርበት ከተማ በጭንቀት አማካኝነት ወደ አንድ ስፍራ ቀየረ ታውቂያለሽ የት ነበር መጀመሪያ ቀጥሎስ አሁን የት ነው ያለው ካላችሁ ሆስፒታል ውስጥ ነው ግዴላችሁ ለምስክርነት የዚህ ሰው ስራ ምንድን ነው ፐብሊክ ውስጥ ነው የሚሰራው ህዝብ ያለበት ቦታ ላይ ነው የሚሰራው ኦኬ አይሞትም በህይወት ይኖራል አሜን በናዝሬቱ ጌታ በኢየሱስ ክርስቶስ አሜን አባት ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ይሄ ብላቴና የተፈወሰ አሜን ጆርጂያ ምንድነው ጆርጂያ ከተማው ነው ኢየሱስ የሚኖርበት የእግዚአብሔር ፈውስ አልቋል የመጣሁት ለወንድሜ ያለው ደግሞ አሜሪካ ሀገር ነው የሚኖረው እና 18 አመቱ ነበር ሲሄድ ትንሽ ልጅ ነበር አሁን 30 አመቱ እድሜው ከዚህ ሲሄድ 18 ነበር አሁን ግን ያለው እድሜ ግን 30 አመቱ ነው እና እንትን ብሎ በጣም አዝኖ ሆስፒታል ቀይሮ የራሴ የግል ዶክተሬ አለኝ እኔም ማምነው እሱን ጠይቄ መጨረሻ ውጤቱን ከሱ ማወቅ አለብኝ ብሎ ያኛውን ዶክተሩን ሙሉ ምርመራ ውጤት ይሰጣል የራሱ ሐኪም ነበረው ወደ ራሱ ሐኪም ከነበረበት ሆስፒታል ወደ ራሱ ሐኪም ሄደ ከዛ በኋላ ሙሉ ውጤቱን ሰጣው እና ያም ዶክተር የነገረው በቃ እንደሚሞት ልክ አንድ ሰው ሊሞት ሲል እንደሚያጽናናው አይነት ቃል እያጽናናኝ ውጤቱን ግን ሩብ ተማለ አይዞህ ምናምን ብሎኝ ነው እስከዛ ድረስ እረፍት አድርግ ብሎ የመለሰኝ ወደ ቤት ግን ቁጭ አልልም እንደ አልተኛም ሲቀመጥም እንደዚህ በትከሻዬ ተደግፌ ነው ግንቡን ግርግዳ ተደግፌ ነው እንቅልፍ የሚባል ነገር አይወስደኝም ምናምን ብሎ ነበር ብዙ ጊዜ እንቅልፍ አይተኛም እዚህ በትከሻው ግርግዳውን ተደግፎ ነው የሚተኛው አንዲት ልጅ አለች የምትጸልይ ሳይተኛ በጣም የሱ ነገር ስሰማ በጣም አርግ ያለቀስኩኝ ወደ ጸሎት ስፍራ ለመሄድ ከልጅቷ ጋር ተነጋገርኩ ልጅቷ የለችም ግን እንደዚህ ፈረንሳይ ጋር የሚጸልይበት ቤት አለ ስለዚህ እዛ እንሄዳለን
ልጅቷ ወደዚህ ወደ መንግስቱ ወንጌል ዓለም አቀፍ ቤተክርስቲያን የእግዚአብሔር ታምራት ወደሚሰራበት ስፍራ ወደዚህ ነይ እንሂድ አልኳት አለችኝ። ይሻት ይዛኝ መጣች እና ይህንን ዛሬ የሚደረገውን ፈውስ ለመቀበል ማመን እንዳለብን የነገሩኝ የዘጠን እምነቱን ማለት ነው። የእግዚአብሔር ሰው ቃሉን ሲናገር ይሄን ቃል ደግሞ በእምነት መቀበልና በእምነት መውሰድ እንዳለብን ይናገረን ነበር። ሌላ ደግሞ ነገር ግን ጨለማ ተጨንቃ ለነበረች ጨለማ አይሆንም ብለው ጨለማም እንደማይሆን ይተንቀን ይተናገሩ። የእግዚአብሔር ሰው ለተጨነቀች ነፍስ ጨለማ አይሆንም ይልና ይናገር ነበር። የዛን ጊዜ ይሄን ቃልን በእምነት ወስድ ነበር። ሌላ አራተኛው ነገር ደግሞ እግዚአብሔር ዛሬ ያለ መረጃ ነው የሚሰራው። ታምራት የሚያደርገው ያለ መረጃ ነው። ንፋስ ማታዩም ዝናብ ማታዩም በሚለው ቃል ነበር። የእግዚአብሔር ሰው ያለ መረጃ እግዚአብሔር ይፈውሳቸዋል። ንፋስ ማታዩም ደመና ማታዩም ይህ ሸለቆ ግን በውሃ ይሞላል የሚል የእግዚአብሔር ሰው ይሄን ቃል ይናገር ነበር እና ልክ እንደዛው ነበር። ሲጸልይለት ልጁ እንዲጸልይለት አያውቅም። ምን እንደሚደረግለት በስፋት አያውቅም ነበር ያንን ሲቀበል ማለት ነው። ከዛ በኋላ አብረን ሁላችንም ወደዚህ መጣን። የዛን ቀን መጋቢት 9 እና ይሄንን ይዤ እዛ ቁጭ ብዬ እያለቀስኩኝ አውጥቼ ፎቶን ጸልዬ ከዛም በኋላ ወደዛ ወደ እኔ መጣና ይሄ ማን ነው አለ። ወንድሜ ነው። የእግዚአብሔር ሰው ይሄ ማን ነው ሲለኝ ጊዜ ይሄ ወንድሜ ነው ብዬ ለእግዚአብሔር ሰው ነገርኩት። ከዛም እዚህ ጋር ይዘሽ ቆሚ ተብዬ ከሰዓቱ ልክ የኔ ተራ ሲደርስ ማለት ነው እንደዚህ እጁን ጭኖ ጸልዬ ፎቶግራፉን ይዘሽ እዚህ ጋር ቆሚ ያለኝ። ከዛ በኋላ ተራው ወደ እኔ ሲመጣ የእግዚአብሔር ሰው እጁን ጭኖ ጸለየበት እና በእርግጥም ሞት ነበረው። የተቆፈረ መቃብር ጉድጓድና የሬሳ ሳጥን በቢጫ ሪባን የታሰረ አያለው። ነገር ግን አይሞትም ይለኛል። እና የተቆፈረ መቃብርና የሬሳ ሳጥን ቢጫ በሪባን የታሰረ ጌታ ያሳየኛል። ነገር ግን አይሞትም ይለኛል አለ። ከዛ በኋላ አንቺ የማታውቂውን ነገር እነግርሻለሁ ብሎ ስለ ወንድሜ ብዙ ምስጢሮችን ነገረኝ። ማለትም ከዚህ በፊት ኦፕሬሽን አድርጎ እንደሚያዝ በዚህ ጉዳይ ታሞ ሆስፒታል እንደነበረ ከዚህ በፊት ከ3 ዓመት በፊት እንደዛ ነበረ እና ብዙ የሚያስጨንቀው ነገር እንደነበረ የታመመው በዚህ ምክንያት እንደሆነ ሌላ ሀገርም ቀይሮ ብዙ ታሪክ የነበረውን በሙሉ ነገረኝ። እኔ ስለማለት በሰዓቱ አላውቅም እያልኩኝ ዝም ብዬ ሰማሁኝና ከዛ ወደ ቤት ሄድኩኝ። አሁን ደስ ብሎኛል። እግዚአብሔርን እንትን ብያለሁኝ አምኛለሁ፣ ግን ፈራሁኝ። እሱን መጠየቅ አለብኝ። እሱ ከነገረኝ ነገር ደግሞ አንዱ ነገር እንኳን አይ ልክ አይደለም ካለ በቃ ይሞታል ማለት ነው። ወንድሜ ሞት አፋፍ ላይ ነው ያለው የሚለው በጣም አስፈርቶኝ ስለነበር ሳልደውል ቀረሁኝና በነጋታው እዚህ መጣሁ። የእግዚአብሔርን ሰው አግኝቼ ወንድምሽ እንዴት ሆነ ሲለኝ አይ ገና አልደወልኩም አላወኩም አልኩኝ። በነጋታው ማለት ነው ፈርቼ። ከዛ በኋላ ግን ልጆቼም ደወልሽ ወይ ጠየቅሽ ወይ ለብሩክ ነገርሽ ወይ ነገርሽ ወይ ያሉ ሲሉ በቃ መንገር አለብኝ ብዬ ደወልኩኝ። ከዛ በኋላ ከደወልኩለት በኋላ አንድ ነገር ልነግርህ ነው ዛሬ ትናንትና ጸሎት ቤት ሄጄ ተጸልዮልህ እንደዚህ ያለኝ እግዚአብሔር ሰው እና ብዬ የነገረኝን በሙሉ ስነግረው እንዴ ምንድነው የምታወሪው? ቆይ አለና ዘጋው ስልኩን። ከዛ ትንሽ ቆይቶ ደወለልኝ። ከዛ በኋላ እኔ እኮ በህይወቴ በውስጤ በሙሉ ለአንድ ሰው ነገር ነው የማላውቀው ሚስጥር ነው ይሄ እንዴት ልታቂ አሁን ወደ ሆስፒታል ልሄድ ነውና እንደገና ምርመራውንም አደርጋለሁ ብለዋል። አደረገና በሚቀጥለው ሮብ ቀን ማታ ላይ ማለት ነው ሲነግረኝ ካንሰሩ የለም። መድኃኒት ትወስዳለህ ትድናለህ፣ ኦፕሬሽን ማሱንም አይወጣም አለ። ያጣፈው ቢወጣ ኖሮ ግን ያው እንደ ዲያቤትስ ነው የሚሆነውና እጄም እግሬን እየተቆራረጠ ያልቃል፣ ምንም አይነት ተስፋ የለኝም ብሎ በጣም ያዘነበት ነገር ነበረ። እሱን ሁሉ ፈውሶት ከሁሉም ደግሞ ደስ የሚለው እዚህ ጋር የእግዚአብሔር ሰው ጠይቀኝ ነበረ ወንድምሽ በጌታ ነው ወይ ክርስቲያን ነው ወይ ሲለኝ ልጅ ሆኖ ነው የተለያየ ነውና ልጅ ሆኖ ደግሞ ዝም ብሎ ማንኛውም ልጅ እንደሚወሰድ ነው የሚወሰደው ቤተክርስቲያንና አይመሰለኝም። አይመስለኝም ምን እንጃ አልኩት እና አሁን እሱ ሲነግረኝ አቧራ የጠጣች መጽሐፍ ቅዱሴን አንስቼ አነበብኳትና ቤተክርስቲያንን ፈልጌ ያገኘውን የጋናዎች አለ ከዚህ በኋላ እሄዳለሁ ወደ እግዚአብሔር ቤት ብሎ ነፍሱንም አንድ ላይ እግዚአብሔር እና ወደዚህ
ይመሰክራል ራሱ ክረምት አካባቢ ላይ ይመጣል እግዚአብሔርን